የግሉ ዘርፍ ወደ ግብርና ኤክስቴንሽን እንዲገባ የሚፈቅደው የባለብዙ ተዋንያን የግብርና ኤክስቴንሽን አገልግሎትና አስተዳደር ረቂቅ አዋጅ ዜጎች ከመንግስት ያገኙ የነበረውን ነፃ የግብርና ኤክስቴንሽን አገልግሎት የሚያስቀር አይደለም ተብሏል። የህዝብ እንደራሴዎች ምክር ቤት የግብርና ጉዳዮች ቋሚ ኮሚቴ በረቂቅ አዋጁ ላይ ይፋዊ የህዝብ ውይይት በዛሬው ዕለት አካሂዷል። መድረኩን የተከታተለው ሪፖርተራችን ብሩክ አስቀናው ነው። ተጨማሪ ዝርዝር አለው። ለግብርናው ምርታማነት የሚያግዙ ጥናታዊ ምክር ሐሳቦችና የተለያዩ አሰራሮች ወደ አርሶ አደሮች በነፃ እንዲደርስና ውጤት እንዲያመጡ የሚደረግበት የግብርና ኤክስቴንሽን ስራ በኢትዮጵያ ሲተገበር የቆየው በመንግስት አቅምና በሚመደቡ የግብርና ልማት ባለሙያዎች እንደሆነ ይታወቃል። አሁን ላይ ታዲያ የግሉን ዘርፍን በማሳተፍ ግብርናውን በቴክኖሎጂ ለመደገፍና ለማዘመን ያስችላል ተብሎ በታመነበት የባለብዙ ተዋንያን የግብርና ኤክስቴንሽን አገልግሎትና አስተዳደር ረቂቅ አዋጅ ላይ በህዝብ እንደራሴዎች ምክር ቤት የግብርና ጉዳዮች ቋሚ ኮሚቴ ይፋዊ የህዝብ ውይይት አካሂዷል። በዚሁ ጊዜም ረቂቅ አዋጁ ላለፉት 50 ዓመታት በመንግስት አቅም ላይ ብቻ ጥገኛ ሆኖ ሲከወን የቆየውን የግብርና ዘርፍ አሳታፊና አካታች በማድረግ በዘርፉ መሰረታዊ ለውጥ ለማምጣት ያለመ ነው ተብሏል። መንግስታዊ ብቻ ከነበረ አገልግሎት ወደ ተጠና ወደ ተሰነደ ወደ ሚመራ አገልግሎት ነው ሽፍት የምናደርገው። ስለዚህ ኦልሞስት የግብርና ኤክስቴንሽን አገልግሎቱ ትራንስፎርም በሚያደርግ መልኩ ነው የሚመራው ማለት ነው። ስለዚህ መሰረታዊ ለውጥን ለማምጣት ታሳቢ ያደረገ አካሄድ ነው የተከተልነው። በተቻለ መጠን አሳታፊነትን፣ አካታችነትን፣ የተቀናጀ መሆንን፣ ገበያ ተኮርነትን፣ ተጠያቂነትን እና ስነ ምህዳር ተኮርነትን ማዕከል ያደረገ እንዲሆን ተደርጎ ነው የተዋቀረው አዋጁ። አርሶ አደሩ እንጀራ እንዲበላ ብቻ ሳይሆን ኑሮው እንዲሻሻል፣ ቤቱ ውስጥ ያለው ስርዓትም እንዲለወጥ፣ የሚለብሰው አለባበሱ፣ አመጋገቡ፣ አኗኗሩ እንዲለወጥም ጭምር የሚያስችል የግብርና ኤክስቴንሽን ስርዓት እንዲዘረጋ ነው ታሳቢ ተደርጎ ዲዛይን የተደረገው። በውይይት መድረኩ የተሳተፉ የክልል የግብርና ቢሮ ኃላፊዎች፣ አርሶ አደሮች፣ ተመራማሪዎች፣ የግሉ ዘርፍና ባለድርሻ አካላትም የረቂቅ አዋጁ መዘጋጀት አስፈላጊ መሆኑን በመግለጽ ግብዓት ይሆናሉ ያሏቸውን አስተያየቶች ሰንዝረዋል። እንዲሁም በተለይም ከተጠያቂነት ጋር ተያይዞ ቢብራሩ ያሏቸውን ጥያቄዎች አንስተዋል። ትልቁ የግብርና ኤክስቴንሽን ስርዓታችን ውስጥ የነበረው ጎደሎነት ተጠያቂነት የለውም። ብዙ ጊዜ የምናየው ነው። ይሄንን ለምሳሌ የማይሆኑ ዘሮች ከገበያ ገዝተው አምጥተው ያሰራጫሉ። አርሶ አደሩ ይገዛቸዋል። ከዛም በኋላ ጠብ የሚል ዝርያ አይወጣላቸውም። ግን ያ ሰው ያለ አሁንም ሆነ ለመናገር ትልቅ ወንጀል ነው። ከአንድ ሰው ሳይሆን ህዝብን መግደል ነው ለኔ። አዋጁ ላይ አንድ የተመዘገበ አካል አገልግሎትን ለመስጠት ከሰጠ በኋላ ምን ማድረግ አለበት የሚላለ በተሰጠው በተቀመጠ ስታንዳርድ አገልግሎትን ይሰጣል። ካልሰጠ አስተዳደራዊ እርምጃ ይወሰዳል ይላል እንጂ ህጋዊ እርምጃ የሚወሰድበት አግባብ አዋጅ ውስጥ የለም። ይህንኑ የተሳታፊዎች ጥያቄ በተመለከተም የግብርና ጉዳዮች ቋሚ ኮሚቴና የኢትዮጵያ ግብርና ባለስልጣን ምላሽ ሰጥተዋል። አገልግሎትን በተመለከተ በአግባቡ በማይሰጡ ላይ ህጋዊ እርምጃ በህግ አግባብ የሚወሰድ ሆኖ ነገር ግን ደግሞ ባለስልጣን መስሪያ ቤቱ የኢትዮጵያ ግብርና ባለስልጣን ይሄን በማይሰጡ አካላት ላይ ፈቃዳቸውን የመሰረዝ አላግባብ አክት የሚያደርጉትን የማገድ የማስተማር የማስጠንቀቅ እነዚህ ነገሮች በሙሉ የሚሰራ በመሆኑ በተገቢ ሁኔታ ይሄንን ስራ ለመስራት ያስችላል። ከተጠያቂነት ጋርም ተያይዞ የተነሱ ጉዳዮች አሉ። እነዚህ በወንጀል ህጉ ላይ ያልተካተቱ ጉዳዮች ካሉ ማየት ይቻላል። ቀጥሎ ምርመራ በመናደርግበት ጊዜ ከኛ ከህግ ክፍላችንም ጋር እንዲሁም ደግሞ ከቋሚ ኮሚቴዎቻችን ጋር በደንብ የምናየው ነው የሚሆነው። ግን በወንጀል ህጉ የተካተቱ ካሉ እዚህ ላይ ማስቀመጡ ተገቢ አይሆንም፣ ሪደንደንሲ ስለሚፈጥር ማለት ነው። ሌላኛው በመድረኩ የተነሳ ጉዳይ ደግሞ ከግብርና ኤክስቴንሽን አገልግሎት ክፍያ ጋር የተያያዘ ሲሆን በተለይም አርሶና አርብቶ አደሩ ለእንደዚህ አይነት አገልግሎቶች የመክፈል ባህል ስለሌለው አዋጁ ተግባራዊ ሲደረግ እንቅፋት እንዳይገጥመው የሚል ስጋቶች በመድረኩ ቀርበዋል። ለዚህ ጉዳይ ማብራሪያ የሰጡት የግብርና ሚኒስትር ዴኤታው መለሰ መኮንን የክፍያው ጉዳይ በፍላጎትና በምርጫ የሚከወን መሆኑና በቀጣይ መመሪያ እንደሚወጣለት ጠቁመው በመንግስት በኩል ግን በነፃ የሚቀርበው የኤክስቴንሽን አገልግሎት እንደማይቋረጥ ተናግረዋል። መንግስት ኤክስቴንሽን አገልግሎትና መንግስታዊ ያልሆኑ ወይንም ከመንግስት ውጭ የሆኑት ስኮፓቸውን በደንብ ማየት ያስፈልጋል። በየትኛውም ቀበሌ በየትኛውም ማህበረሰባችን በሚኖርበት አካባቢ የመንግስት የኤክስቴንሽን አገልግሎት አቅም በፈቀደ መልኩ ተደራሽ መሆን አለበት። ለዜጎቻችን የኤክስቴንሽን አገልግሎት መስጠት አለብን። ይሄ ግዴታ ነው።
ፕራይቬት ሴክተሩም ኖረ ሌላ ኤክስቴንሽን አገልግሎት የሚሰጥ ኖረም አልኖረም የመንግስት የኤክስቴንሽን አገልግሎት ግን በሁሉም አካባቢዎቻችን በአርሶ አደር ባለበት ከፊል አርብቶ አደር ባለበት አርብቶ አደርም ባለበት ሁሉ የመንግስት ኤክስቴንሽን አገልግሎት ይኖራል። አገልግሎቱም በነፃ የሚሰጥ ይሆናል። የተለያዩ ግብዓቶች እየተሰበሰቡለት የሚገኘው ረቂቅ አዋጁም በቀጣይ ከህብረተሰቡና ከሚመለከታቸው ባለድርሻ አካላት እንደሚመከርበት በዚሁ ጊዜ ተነግሯል።